ሁለት አይነት ስኬት ነው ያለ። ሁለት አይነት ስኬት የምን ስኬት አለ? የውስጥ ስኬት አለ። ከዛ ደግሞ ምን አለ? የውጭ ስኬት አለ። አሁን ሀገራችን ከ5 ዓመት በፊት የነበረችበት አሁን ያለችበት ሁኔታ አንድ አይነት ነው? የተለያየ? ራሳችን በደንብ ስንገነባ እኔ ፍቅር ነኝ፣ እኔ ሰላም ነኝ፣ እኔ ደስታ ነኝ፣ እኔ ጤንነት ነኝ። ይሄ ነው መገንባት ያለበት። ራሴ እንደምፈልጋት ነው ወይ? ሐሳቦቼ እንደምፈልጋቸው ናቸው ወይ? ስሜቶቼ እንደምፈልጋቸው ናቸው ወይ? እምነቴ እንደምፈልገው ነው ወይ? ድርጊቴ እንደምፈልገው ነው ወይ? ተደጋጋሚ የምጠቅሰው ያለው ሁለት አይነት ስኬት ነው ያለ። ሁለት አይነት ስኬት የምን ስኬት አለ? የውስጥ ስኬት አለ። ከዛ ደግሞ ምን አለ? የውጭ ስኬት አለ። የውጭው ስኬት ለማሳካት የሚቻለን እናደርጋለን፣ ግን የውጭው ስኬት 100% በእኛ ቁጥጥር ውስጥ አይደለም። ውጪ ብዙ ፋክተሮች አሉ፣ ውስጥ ግን በማን ቁጥጥር ውስጥ ነው? በእኛ። አሁን ውስጥ ጊዜ ወስደን ስናስተካክለው ውስጡ በደንብ አድርጎ ሲገነባ ውጪው መገንባት ይጀምራል። አሁን የሰው ልጆች ትልቁ ችግራችን ውስጣችን ሳናስተካክል ውጪው ለማስተካከል እንሄዳለንና ይበታትነናል። አሁን በኢትዮጵያ የተለያዩ ስራዎች መስራት እንፈልጋለን፣ ማደግ እንፈልጋለን፣ ቢዝነስ መስራት እንፈልጋለን፣ መቀየር እንፈልጋለን፣ ማሻሻል እንፈልጋለን አይደለ? አሁን ሀገራችን ከ5 ዓመት በፊት የነበረችበትና አሁን ያለችበት ሁኔታ አንድ አይነት ነው? የተለያየ? ከ5 ዓመት በፊት ከ10 ዓመት በፊት ከ15 ዓመት በፊት ብትሰራና አሁን ብትሰራ የተለያየ ነው አይደለ? የተለያየ ሁኔታ ነው ያለ ነው። ስለዚህ ከ5 ዓመት በፊት የምትሰራው ስራ 8 ሰዓት ከሆነ አሁን ደግሞ የምትሰራው 8 ሰዓት ከሆነ ተመሳሳይ ውጤት አታገኝም። ምክንያቱም ውጪው ተለያይተዋል። የውጪው ስኬት ውጪው ኢፌክት አለው። አገሪቷ ኢፌክት አላት፣ ቤተሰቦች ኢፌክት አላቸው፣ ነገሮች ኢፌክት አላቸው። አሁን ትንሽ ሰው የሚረብሸው ያለ ሁላችንም የሚፈትነን ያለ ምንድን ነው? ከአመት በፊት የነበረ ሁኔታ አሁን የለም። ከአመት በፊት 10 ሺህ ካገኘህ የሚያደርግልህ ብዙ ነገር ነበረ። ከ5 ዓመት በፊት 10 ሺህ ካገኘህ ብዙ የሚያደርግልህ ነገር ነበረ። አሁን 10 ሺህ ካገኘህ የሚያደርግልህ ከ5 ዓመት ከነበረ አይወዳደርም። 1 ሺህ ይዘህ እንደወጣ 2 ሺህ ይዘህ እንደወጣ ነው። ስለዚህ የሰራህ ነው 10 ሺህ ያገኘህ ነው። ግን ያቺ 10 ሺህ እንደ ድሮ 10 ሺህ አይደለችም። ስለዚህ የውጭው ስኬት በእኔ ቁጥጥር ውስጥ አይደለም፣ በአገሪቷ ቁጥጥር ውስጥ ነው፣ በኢትዮጵያ ሕዝብ ቁጥጥር ውስጥ ነው፣ በቤተሰቤ ቁጥጥር ውስጥ ነው። የውጭው ዓለም ለሁላችን ይለያያል። 100% ኮንትሮል የለንም። ውጭው ዓለም በእኛ ቁጥጥር ውስጥ አይደለም። ውስጥ ግን በማን ቁጥጥር ውስጥ ነው? በእኔ። ስለዚህ የምንጀምረው ከውስጥ ነው። አሁን አብዛኛው ሰው ወደዚህ ሲመጣ የተለያየ ነገር ሲጀምር ምን ነው መቀየር የሚፈልገው? ውጭ። ታብዳለህ። ውስጥ ሳታስተካከል ውጭ መቀየር ከጀመርክ ታብዳለህ። ለምሳሌ ባለትዳሮች ሁሌ ችግር የሚፈጠረው ምንድን ነው? አንዱን መቀየር ይፈልጋል። አንዱን ጎበዝ ማድረግ ይፈልጋል። አንዱን ንጹህ ማድረግ ይፈልጋል። አንዱን ፍቅር ማድረግ ይፈልጋል። እና እንደዚህ አድርጊ ራስህ ሳትቀየር ሌላ ሰው ለመቀየር ከሄድክ ታብዳለህ፣ ታሳብደዋለህ። ያሳብደሃል፣ ታሳብደዋለህ። ተስት ማን ነው መመለስ ያለብህ? ቤቱ ፍቅር ከጠፋ፣ በእኔና በተደራገሬ ፍቅር ከጠፋ፣ ይሄ ሐሳብ ካልገባኝ መጀመሪያ መስተካከል ያለበት ውስጥ ነው። ውስጥ አስተካከል፣ ውጪ ይስተካከል የሚል ሐሳብ ካልገባኝ ትኩረት የምን ላይ የሚሆነው? ውጪ። እዚህ ይመጣል ሰው ስልጠና ይወስዳል፣ ትምህርት ይወስዳል። ትምህርቱ ሲወስድ ግን ምን እያሰበ ነው የሚወስደው? በቃ ነገራት አለሁ ዛሬ ቤት ገብቼ ህይወትሽ እንዲቀር አንቺ ነው መቀየር ያለብሽ። እዚህ ጋር ቁጭ ብሎ የሚሰማው ለራሱ አይደለም። ለማን ነው? ለሚስቱ ወይ ለወንድሙ ለቤተሰቡ ለመቀየር ነው የሚሰማው። እና ራስህ ላይ ምንም ሳትቀይር ማለት ነው እዚህ የሰማኸው እነሱ ጋር ሄደህ ከደፋኸው አንተ ጋም የለም እነሱ ጋም የለም፣ ያቃውሳል። ይሄ ነው ችግሩ። ሁሌ ምን ነው መቀየር የምፈልገው? ዓለም ህይወቴ እንዲቀየር ማን ነው መቀየር ያለበት? እኔ። እዚህ ቤት ያለች ፌመስ ጥቅስ ምን ነው የምትለው? ድሮ ብልጥ ነበርኩና ዓለምን መቀየር ፈልግ ነበር፣ አሁን ግን ጥበበኛ ነኝና ራሴን እየቀየርኩ ነው። አሁን ብልጥ ስትሆን ሁሉም የሚቀይርበት ታውቃለህ። ሚስትህ ምን ማድረግ እንዳለባት ታውቃለህ። ልጆችህ ምን ማድረግ እንዳለባቸው ታውቃለህ። መስሪያ ቤቱ ምን ማድረግ እንዳለበት ታውቃለህ። አለቃህ ምን መቀየር እንዳለበት ታውቃለህ። ስራ ባልደረቦችህ ምን ማድረግ እንዳለባቸው ታውቃለህ። መንግስት ምን ማድረግ እንዳለበት ታውቃለህ። ዓለም ሙሉ ምን ማድረግ እንዳለባት ታውቃለህ። አሜሪካ ከተነሳች አሜሪካ ምን ማድረግ እንዳለባት ታውቃለህ። እና አታውቀው አንተ ምን ማድረግ እንዳለብህ ነው። ብልጥ ስትሆን ግን ማን ጋር ነው የምትጀምረው? ራስህ ላይ። ሐሳቤ እንዴት ነው? ጤንነቴ እንዴት ነው? ሰላሜ እንዴት ነው? ፍቅሬ እንዴት ነው? ይሄ ሰውዬ ትገነባዋለህ። ይሄ ሰውዬ በደንብ ከገነባኸው ሌላ ሰዎች ኑ ተቀየሩ ማለት አያስፈልግም። ያንተ ጥላ ወደ እነሱ ይሻገራል። ፍቅር ስትሆን ሌላ ሰዎች መጥቶ ራሳቸው ፍቅር አስተምረን ይሉሃል።
አንተ ፍቅር ካልሆንክ ግን ሌላ ሰዎች ነው ፍቅር ላስተምራቸው ስትላቸው ግጭት ነው የሚፈጠረው ሌላ ቀውስ ነው የሚፈጠረው ሌላ መከራ ነው የሚፈጠረው ስለዚህ መጀመሪያ ማስተካከል ያለብን ምንድነው ውስጥ የመጀመሪያው ስኬት የምን ስኬት ነው የውስጥ ስለዚህ መጀመሪያ መፈተሽ ያለብን አሁን በምን የስኬት ደረጃ ነው ያለው ውስጥ ራሴ እንደምፈልጋት ነው ወይ ሐሳቦቼ እንደምፈልጋቸው ናቸው ወይ ስሜቶቼ እንደምፈልጋቸው ናቸው ወይ እምነቴ እንደምፈልገው ነው ወይ ድርጊቴ እንደምፈልገው ነው ወይ ይሄ ሰውዬ ነው ትኩረት የምናደርገው ይሄ ሰውዬ በደም ስንቀይረው ተአምሩ ምንድነው ውጪው ራሱ መቀየር ይጀምራል ከዚህ ሰውዬ እድገት የሚሄዱ ሰዎች ይቆያሉ ከዚህ ሰውዬ እድገት የማይሄዱ ሰዎች ይሸሻሉ ይሄ ሰውዬ ያደገ ሲመጣ ያደጉ ሰዎች ይመጣሉ ለእድገቱ የሚቃወሙ ሰዎች ይጠፋሉ ምንም ማድረግ አያስፈልግም ውጪው ራሱ እየተቀየረ ይመጣል ውስጥ ድብን አድርገህ ስትሰራ ውስጥ ሲቀየር ውጪው እየተቀየረ ይመጣል እንደ ማህበረሰብ የተቸገርነው እንደ ሀገር የተቸገርነው ምንድነው ሁሉ ሰው ሌላ ሰው መቀየር ነው የሚፈልገው ይሄ ብሔር መቀየር ይፈልጋል ይሄ ፖለቲካል ፓርቲ መቀየር ይፈልጋል እንጂ ፖለቲካል ፓርቲው እኛ ምን ያጠፋን ነው ብሎ አያስብም ይሄ አክቲቪስት መቀየር ይፈልጋል እንጂ እኔ ምን ማድረግ አለብኝ እንደ ሀገር እንደ ግለሰብ መለስ ብለን እኔን እንደ ዳዊት መጥቼ በአገሬ ችግር ካለ የማን ችግር ነው የኔ ችግር ነው በቤተሰብ ችግር ካለ የማን ችግር ነው የኔ ችግር ነው በእኔና በናኔል ችግር ካለ የማን ችግር ነው የኔ ችግር ነው አሁን እንደዚህ ማሰብ አልፈልግም እንዴት ነው ማስበው ይሄ ዳንኤል ነግሬው አይሰማ ምናምን ሁለታችን በዚህ ስራም እየተገናኘን ከሆነ እኔ እንደማጠፋ እሱ ያጠፋል እኔ ጥሩ እንደማስብ እሱ ጥሩ ያስባል መሀል ላይ አንግባባም ግን መለስ ብዬ ሰከም ብዬ ለሱ ከመቀየር በፊት ራሴ በደንብ አድርጌ ከቀየርኩ እሱም መጥቶ ለኔ ሊያወራኝ ይቀለዋል አሁን እኔ ሁሌ ለዚህ ሰውዬ ከጨፈጨፍኩት ሁሌ ከከሰስኩት ማለት ነው ልክ ሲሆንም አይታየኝም ልክ ስራ ሲሰራም አይታየኝም ምክንያቱም አጥምጄበታለሁ ግን ለቀቅ ሳደር ወደ ራሴ ስመለስ ይሄ ሰውዬ በተገቢ ስቀይረው እኔ ተቀይሬያለሁ እኔ በመቀየሬ ከሱ ጋር ኮሙኒኬት ማድረግ ምን ይሆናል ቀላል ይሆናል እኔ ሰላም ይሆንኩስ መጣ እኔ ፍቅር ይሆንኩስ መጣ ሰዎች መጥቶ ለኔ ሊያወሩኝ ይቀላል እኔ በራሴ ሐሳብ በእነሱ ጭንቀት ክፋት ሲሆን ማንም ቢመጣ አልሰማም ግን የራሴ ሐሳቦች ውጭ ያሉ ነገሮች ሁሉ አፍርሼ ወደ ራሴ ተመልሼ ህይወቴ እንዲቀየር እኔ መቀየር አለብኝ መስሪያ ቤት ሰላም እንዲሆን እኔ ሰላም መሆን አለብኝ ትዳሬ ፍቅር እንዲሆን እኔ ፍቅር መሆን አለብኝ ብዬ ይሄ ሰውዬ በደም ስገነባው ሰዎች መጥቶ ከኔ ጋር መወያየት ይቀላቸው አይቀላቸው እናንተ ማን ጋር ነው ማውራት የምትፈልጉ ሁሌ የሚጨፈጭፋችሁ ሰው ወይስ ሁሌ የሚቀበላችሁ ሰላም የሆነ ጦርነት የሆነ መከራ የሆነ መፍትሄ የሆነ ችግር የሆነ መፍትሄ የሆነ አይደለ እናንተ ወደ ማን ነው መሆን ትፈልጉ ወደ ሰላም የሆነ ወደ ፍቅር የሆነ ወደ መፍትሄ የሆነ ስለዚህ ሰዎችም ከኛ ጋር መጥተው እንዲግባቡ ለሌላ ሰዎች መምከር ማሰልጠን ሳይሆን ማን ነው መቀየር ያለብን እኛን ራሳችን ሰላም ስናደር ፍቅር ስናደር መፍትሄ ስናደር አዳማጭ ስንሆን ቤታችን ይቀየራል አይቀየርም ለምን ምክንያቱ ውስጥ ተቀይሯል መስሪያ ቤታችን ይቀየራል አይቀየርም ለምን ምክንያቱ ውስጥ ተቀይሯል በሀገራችን ደግሞ እስከደረስነው ድረስ እንሄዳለን አሁን እኔ ህይወቴ ስቀይር ቤተሰቤ ስቀይር መስሪያ ቤቴ ስቀይር ሌላ መስሪያ ቤቶች ናዳዊት እንፈልጋለን ይሉኛል ብዙ ማስታወቂያ ልሰራ እችላለሁ ግን ህይወቴ ከቀየርኩ ቤተሰቤ ከቀየርኩ መስሪያ ቤቴ ከቀየርኩ ሰዎች ይፈልጉኛል አይፈልጉኝም ስለዚህ በአካባቢ ለውጥ እየፈጠርኩ ስመጣ መንግስት ይፈልገኛል አይፈልገኝም መንግስት ጋር ስደርስ አገሬ ላይ ደረስኩ አልደረስኩም ስለዚህ ማን ጋር ነው መስራት ያለብኝ ይሄ ሰውዬ ችግራችን ምንድነው ይሄ ሰውዬ ሳንሰራ ውጪ መስራት እንጀምራለን ሚስታችን ምን መሆን እንዳለባት እናውቃለን መንግስት ምን መሆን እንዳለበት እናውቃለን አይሆንማ በዛ መንገድ ስለዚህ ጥያቄሽ ለመመለስ መጀመሪያ የሚቀድመው የምን ስኬት ነው የውስጥ ስኬት እኔ እንደምፈልገው ነው ወይ ሐሳቦቼ እንደምፈልጋቸው ነው ወይ ስሜቶቼ እንደምፈልጋቸው ነው ሁለንተናዬ ማንነቴ እንደምፈልገው ነው ወይ ካልሆነ እሱ ላይ መስራት ይሄ የሰራ ስትመጣ ትጠራለህ ስትጠራ የምታስበው ሐሳብ ይጠራል መታንጸባረቀው ስሜት ይጠራል የምትወስደው ድርጊት ይጠራል እኔ ራሴ በደንብ አድርጌ ስገነባ ለዳንኤል መርዳት ብፈልግ ይታየኛል እንዴት እንደምረዳው እኔ እዚህ ጭንቀት በጭንቀት ከሆንኩ እዚህ መከራ በመከራ ከሆንኩ ጥላቻ በጥላቻ ከሆንኩ በቀል በበቀል ከሆንኩ ዳንኤል ሲመጣ ከዛ በቀልና ጥላቻ ተነስቼ ነው ማየው የሆነ ዳንኤልን አላየውም የራሴ ጥላቻ ነው መቀባው ግን የራሴ ጥላቻ አጥፍቼ የራሴ መከራ የራሴ ጭንቀት አጥፍቼ እኔ በቃ ትክክለኛ ሰው ከሆንኩ እሱ ሲመጣ ስፔሲፊካሊ የሱ ችግር ታይኛለች ስለዚህ ቀስ ብዬ ረጋ ብዬ በሚገባ መንገድ አስረዳዋለሁ
ውስጥ ስትቀይረው ውጭ መቀየር ቀላል ነው የሚሆነው። የሰው ልጆች የተቸገርነው ውስጥ ሳንሰራ ውጭ ለማስተካከል ስለምንሮጥ ነው። ውስጥ ሀብታም ሳናደርግ ውጭ ሀብታም መሆን እንፈልጋለን። ውስጥ ሰላም ሳንሆን ቤተሰባችን ሰላም ማድረግ እንፈልጋለን። እኛ ፍቅር ሳንሆን ከውጭ ፍቅር እንፈልጋለን። እነዚህ ነገሮች ውስጥ ናቸው። እነዚህ ውስጥ ስጦቶቻችን ናቸው። ራሳችን በደንብ ስንገነባ እኔ ፍቅር ነኝ፣ እኔ ሰላም ነኝ፣ እኔ ደስታ ነኝ፣ እኔ ጤንነት ነኝ። ይሄ ነው መገንባት ያለበት። ይሄ ነው የመጀመሪያው ስኬት። የውስጥ ስኬት መገንባት የኔ ኃላፊነት ነው። ይሄ ሰውዬ በደንብ ከገነባሁት ወደ ውጭ ደግሞ ሄዳለሁ። ወደ ውጭ ሲሄድ ከዳንኤል ጋር ሰራለሁ። ሊቀበለኝ ይችላል፣ ላይቀበለኝ ይችላል። እሱ በገባው ሰዓት ይቀየራል። የዳንኤል ለውጥ ዳንኤል ነው የሚመረከዙ። እኔ ዳንኤል ቀይረዋለሁ ካልኩ አልቀይረውም። ምክንያቱ የራሱ ሰው ነው። እንዲቀየር ነው እርዳታ ማድረግለት። ስራም እንደሱ ስራ በቃ ያለ አውጥተህ ትሰራለህ። ማድረግ የምችለው ሁሉ ታደርጋለህ። ማድረግ የማትችለው ነገር ማድረግ ባትችል ችግር የለውም። ማድረግ የምችለው ነገር ሳታደርግ ብትቀር ግን የተረገምክ ነህ። ስለዚህ ማድረግ የምችለው ውጪው ለመቀየር ማድረግ የምችለው ሁሉ አደርጋለሁ። ይጋደት። ስለዚህ ማንኛውም ችግር ቢፈጠር ማን ጋር ነው መጀመሪያ የምሰራው? ራሴ ላይ። እቺ እንደምፈልጋት ገነባታለሁ። ህይወቴ እንደምፈልጋት ገነባለሁ። አእምሮዬ እንደምፈልገው ገነባለሁ። ሐሳቦቼ እንደምፈልግ ገነባለሁ። ስሜቶቼ እንደምፈልግ ገነባለሁ። የስጋዊ አካል በትክክል ስገነባው ጤንነት ነው የሚሆነው። የአእምሮዊ አካል በትክክል ስገነባው ሰላም ነኝ። ስሜቶቼ በትክክል ስገነባቸው ፍቅር ነኝ። ሁለንተናዬ በትክክል ስገነባው ደስተኛ ነኝ። ይሄ ሰውዬ ጠዋት ተነስቶ መስራት ያለበት ይሰራል፣ መሆን ያለበት ይሆናል። ምክንያቱም የውስጥ ቀውስ የለም። ከነ ውስጥ ቀውስ ሄደህ ውጭ መቀየር ስትፈልግ ይበትናል። ውስጥ አረጋግተህ ውጭው ስትሄድ ውጭው ዓለም ወደ እኔ ምን ይወረወራል? የኔ ምርጫ አይደለም። ውስጤ ግን በውጭው አይበጠበጥም። ይጋረት